ሰላም እንደምን አላችሁ ተመልካቾቻችን እንኳን ወደ አዶኒያስ ካር ሪቪው ቻናል በሰላም መጣችሁ። በዛሬው ዝግጅታችን የምናየው ነገር በዓለም አቀፍ የመኪና ገበያ ላይ ያለውን አንድ ለየት ያለ መረጃ ነው። ይህም አዲሱ ኒዮ ኢቲ9 የሚባለው የቻይናው ቅንጡ የኤሌክትሪክ ተሽከርካሪ እንዴት እና መርሴዲስ ቤንዝ፣ BMW እና አውዲን በከፍተኛ ሁኔታ እያከሰራቸው እንደሚገኝ እናያለን። እንዴት ይሄ የቻይናው መኪና አምራች ካምፓኒ እነዚህ ትልቅ ስምና ዝና ያላቸውን ለስንት አመታቶች ገበያውን ተቆጣጥረው የነበሩትን ትልልቅ የመኪና አምራች ካምፓኒዎችን እንዴት ይወዳደራል ብላችሁ ያሰባችሁ ይሆናል። በዛሬው ዝግጅታችንም እያንዳንዱን ነገር ከፋፍለን እናያለን። ባለፉት ጥቂት አመታት የአውቶሞቲቭ ገበያው እጅግ በጣም ትልቅ የሆነ ሽፍት እያደረገ ይገኛል። ይህም ከነዳጅ መኪኖች ወደ ኤሌክትሪክ መኪኖች ከፍተኛ ሽፍት እያደረገ የሚገኝ ሲሆን ኤሌክትሪክ መኪኖች የወደፊቶቹ ናቸው መባሉ ተቀርቶ አሁን ራሱ በገበያው ሙሉ ለሙሉ እያጠለቀለቁት የሚገኙ ናቸው። በአሁኑ ሰዓት ደግሞ ኤሌክትሪክ መኪኖች እያሟላቸው የሚገኙት ፐርፎርማንሶች፣ አስገራሚ ቴክኖሎጂዎች እንዲሁም ሌሎች ዘመናዊ ነገሮቻቸው በገበያው ውስጥ ረጅም ዓመታት የቆዩትን ቆየት ያሉ የመኪና ብራንዶች ይህንን አዳፕት ማድረግ ባለመቻላቸው አዳዲስ ብራንዶች ወደ ገበያው እየገቡ ይገኛሉ። ከነዚህ መካከል አንዱ ኒዮ ነው። እነዚህም አዳዲስ ወደ ገበያው እየገቡ ያሉት ብራንዶች ከዚህ በፊት የነበሩትን ብራንዶች በተሻለ ሁኔታ የሚበልጧቸው አዳዲስ ቴክኖሎጂዎችን፣ የተሻለ ፐርፎርማንስ፣ በአንድ ጊዜ ቻርጅ የመጓዝ ርቀት ይዘው እየቀረቡ ገበያውን መቆጣጠር ችለዋል። በዛሬው ቪዲዮ የምናየው አዲሱ ኒዮ ኢቲ9 የሚባለው በዲዛይን፣ በቴክኖሎጂ፣ በፐርፎርማንስ እንዲሁም በዋጋው እጅግ በጣም ታዋቂና ቶፕ ላይ ናቸው ከሚባሉት የጀርመን ሌጀሪ መኪኖች ጋር ያወዳደርን እናያለን። እናንተም እጅግ በጣም ሊቀነጡ እንዲሁም ከፍተኛ ፐርፎርማንስ ያለው ነገር ግን በዋጋው ዝቅ ብሎ የሚሸጥ አዲስ ተሽከርካሪ የምትፈልጉ ከሆነ ይህ ቪዲዮ ለእናንተ ነው። ቪዲዮን ከመጀመራችን በፊት ግን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ቪዲዮን ከመጀመራችን በፊት እናንተም የሚመስላችሁን ከኒዮና ከጀርመን ብራንዶች የትኛውን ትመርጣላችሁ? መጀመሪያ ሐሳብ አስተያየታችሁን ንገሩን። ቀጥታ ወደ መኪናው ሪቪው ከመግባታችን በፊት ግን ለብዙዎቻችን አዲስ ብራንድ ስለሆነ ኒዮ ማን እንደሆነ ኒዮ የተመሰረተው በ2014 ዓ.ም የተመሰረተ መኪና አምራች ካምፓኒ ሲሆን በቻይና ብቻ ሳይሆን በዓለም አቀፍ ገበያ ውስጥም በአጭር ጊዜ ውስጥ ገበያውን መቆጣጠር የቻለ ካምፓኒ ነው። ይህም ካምፓኒ እስከዛሬ ከሚታወቅባቸው ሞዴሎች መካከል ES8፣ ES6፣ ESC7 እና ሌሎችም ሞዴሎች ተጠቃሽ ናቸው። በአሁኑ ሰዓት ደግሞ ገበያውን በከፍተኛ ሁኔታ እያነጋገረ የሚገኘው ET9 የሚባል እጅግ በጣም ልዩ መኪናቸው ነው። ይህም መኪናቸው ከመርሴዲስ ኤስ ክላስ እንዲሁም ከBMW 7 ሲሪስ እና ከአውዲ A8 ከሚባሉ ተሽከርካሪዎች የሚወዳደርና በአንዳንድ ሁኔታዎችም ከነሱላ የሚሻል ነው። በምን ይሻላል ካልን የመጀመሪያው ነገር የካምፓኒ የመጀመሪያው የባትሪ ስዋፒንግ ቴክኖሎጂ ለገበያ ያቀረበ ነው። ይህም ማለት መኪናችሁን የነዳችሁ ሄዳችሁ ቻርጅ የጨረሰውን ባትሪያችሁን አውጥተው ሙሉ ለሙሉ ፉል በሆነ ቻርጅ ባለው ባትሪ በ5 ደቂቃ ውስጥ ይቀየሩላችኋል። ሌላኛው ደግሞ ራሱን የቻለ የኤአይ ቨርዥን አላቸው። ይህም ናዮሚ ኤአይ ይባላል። ይህም እንደ መኪናው አሲስታንት ሆኖ የሚያገለግላችሁ ሲሆን ሙሉ ለሙሉ ኤአይ ነው። ስለ ኒዮ ይሄን ያልካልኳችሁ ስለ ኢቲ9 ደግሞ አንዳንድ ነገር ልበላችሁ። እስቲ ምልከታችን ከውጫዊ ገጽታውን ጀምር። የኒዮ ኢቲ9 የሚባለው ተሽከርካሪ ውጫዊ ገጽታ በምንመለከትበት ጊዜ አንዳንድ የቻይና መኪና አምራች ካምፓኒዎች ዲዛይን ከታዋቂዎቹ ከነ ቴስላ፣ BMW ወይ ደግሞ መርሴዲስ ዲዛይን ለመውሰድ አልሞከሩም። ይህ ካምፓኒ ሙሉ ለሙሉ ራሱን የቻለ አንድ ለየት ያለ ዲዛይን እንዲኖረው ስለፈለገ ኢቲ9 በልዩ ሁኔታ ነው ዲዛይን የተደረገው። ከመኪናው የፊተኛው ገጽታ በመጣበት ጊዜ የመኪናው የፊተኛው ገጽታ ለየት ያለ ገጽታ አለው። ከፊተኛው እንደምትመለከቱት ራሱን የቻለ አክቲቭ ኤር ቬንት አለው። ይህም መኪናው ለተገጠመለት ባትሪ ለማቀዝቀዝ የሚረዳ ነው። ሌላኛው ደግሞ ለየት ያለ ዲዛይን ያላቸው LED ማትሪክስ ሄድላይቶች ተገጥሞለታል። ከዚህ በተጨማሪ ወደ ግሪል የተሽከርካሪ ሙሉ ለሙሉ ኤሌክትሪክ ስለሆነ ግሪል አያስፈልገውም። የተሽከርካሪ ላይ የተገጠሙለት መብራቶች በምናይበት ጊዜ በአይነታቸው ለየት ያለ የሚያምር ዲዛይን አላቸው። ነገር ግን ውበት ብቻ አይደለም። እነዚህ መብራቶች አውቶማቲካሊ አጀስት ማድረግ የሚችሉ ሲሆኑ መብራቶቹ ለውበት ብቻ ሳይሆኑ እንደ ሴፍቲ ቴክኖሎጂም ልንወስዳቸው እንችላለን። ወደ መኪናው የጎን ገጽታ በምንሄድበት ጊዜ ደግሞ የተሽከርካሪ ላይ ክሊን የሆነ ላይን ያለው እንደ ሌሎቹ ያን ያህል ሻርፕ አንግል የበዛበት አይደለም። የመኪናው በሮቹ አውቶ ፍለሽ ዶር ሃንድልስ የተገጠመለት ሲሆን መኪናው የተገጠመለት ቸርኪ በምናይበት ጊዜ ደግሞ ባለ 23 ኢንች የአሉሚኒየም ቸርኪ ተገጥሞለታል። የመኪናው የጎን ገጽታ በምንመለከትበት ጊዜ የመኪናው ዲዛይኑ መኪናው ኩፕ እንዲመስል ነው። ነገር ግን መኪናው ሙሉ ለሙሉ ሲዳን የሆነ ተሽከርካሪ ነው። ይህም ለየት ያለና ሌጀሪ የሆነ ፊሊንግ እንዲኖረው አድርጎታል። ወደ መኪናው የኋላው ገጽታ በምንሄድበት ጊዜ ደግሞ የአስገራሚ ዲዛይኑ እንደቀጠለ ነው። የኋላው ገጽታው ላይ ሙሉ ለሙሉ LED መብራቶች የተገጠሙለት ሲሆን ከላዩ ላይም አብሮት አነስተኛ ስፖይለር አለ። ወደታች ወረድ በምንልበት ጊዜ ራሱን የቻለ ዲፊውዘር ያለው ሲሆን መኪናው ለኤሮዳይናሚክ ተብሎ ዲዛይን የተደረገ ነው።
የተሽከርካሪ አብዛኛው ነገሩ ራሱን በራሱ ማሽከርከር እንዲችል ተደርጎ ዲዛይን የተደረገ ነው። ለዚህም ይመስላል በዛ ያሉ ላይዳር ሴንሰሮች ተገጥሞለት የምናገኘው። መኪናው ዲዛይን በዋነኝነት ዲዛይን ከተደረገበት ዋነኛ ዓላማዎች መካከል በቀላሉ አየር መሰንጠቅ እንዲችል ነው። ተሽከርካሪ ምን ያህል አየር መሰንጠቅ ይችላል የሚለው ነገር ራሱን የቻለ መለኪያ አለው። ይህም ድራግ ኮኤፊሽንት ይባላል። የዚህም ተሽከርካሪ ድራግ ኮኤፊሽንት 0.203 ይባላል። ይህም እጅግ በጣም ታዋቂና ቅንጡ ከተባሉት ከነ BMW i7 እንዲሁም ከመርሴዲስ EQS ከሚባሉት ሁላ እጅግ በጣም ያነሰ ነው። ይህም መኪናው በትንሽ ቻርጅ ብዙ ኪሎ ሜትር መጓዝ እንዲችል ያደርገዋል። ከዚህ በተጨማሪም የሚያምር ገጽታ እንዲኖረው አድርጎታል። መኪናው ላይ የምታዩት እያንዳንዱ ነገር ራሱን የቻለ ምክንያት አለው። እንደ ሌሎቹ የቻይና መኪኖች ከኢሮፒያን ሌግዠሪ ከሆኑ ተሽከርካሪዎች ኮፒ ለማድረግ አልሞከሩም። ይህ ልዩ ያደርጋቸዋል። እናንተም የቻናላችን ቤተሰቦች እስቲ አንድ ጥያቄ ልጠይቃችሁ። እናንተ ET9 ከሌሎቹ ጀርመን ክላሲክ ስታይል ካላቸው ተሽከርካሪዎች በምን ይሻላል ወይስ ይሄኛው ያስጠላል? ሐሳብ አስተያየታችሁን እስቲ ኮሜንት ላይ ጻፉልን። ወደ መኪናው ውስጣዊ ገጽታ እስቲ እንግባ። የመኪናው ውስጣዊ ገጽታው በጣም ልዩ የሆነ ገጽታ ነው ያለው። ውጫዊ ገጽታው እንዳያችሁት ፊውቸሪስቲክ የሆነ ዲዛይን ነው ያለው። ውስጣዊ ገጽታው ደግሞ ወደ ምቾትና ወደ ቴክኖሎጂ እያደላ ነው። አንዳንድ ነገሮችም ከጀርመን ሌግዠሪ ከሆኑት BMW፣ አውዲ እና መርሴዲስ ሁላ የሚሻል አንዳንድ ነገሮች አሉት። መኪናው በር በመከፍቱበት ጊዜ ወደ መኪና መገቡ ሳይሆን ፈርስት ክላስ ላይ ላለ ቢዝነስ ክላስ ላለ የአውሮፕላን መቀመጫዎች ነው ይመስላችሁ። የመኪናው ለየት ያሉት ነገሮች መካከል ገና በሩን ሲዘጉት ራሱን የቻለ ሶፍት ክሎዚንግ አለው። በተጨማሪ ደግሞ ሴንሰር አክቲቬትድ ነው። የመኪናውን ውስጥ ገጽታ አንድ ለየት ያለ የሚጠራበት ስያሜ አለው። ይህም ሞባይል ሊቪንግ ሩም ይለዋል። ይህም እያጋነነው ሳይሆን የመኪናው ያለውን ነገር ለመግለጽ ያህል ነው። የመኪናው ውስጥ ገጽታው በጣም ፕሪሚየም ከሆኑ ማቴሪያሎች የተሰራ ነው። የመኪናው ጨርቆቹ ራሱ በጣም ኦርጋኒክ ናቸው። ከዚህ በተጨማሪ እዚህ መኪና ውስጥ የምታገኟቸው አብዛኛው ነገሮቹ ሌዘሮቹ፣ እንጨቶቹ፣ ሌሎቹም እጅግ በጣም በልዩ ሁኔታ ተመርጠው የተገጠሙ ናቸው። የተሽከርካሪ ላይ አምቢየንት ላይቱ 128 የከለር አማራጮች አሉት። ይህም እናንተ እንደሚሰማችሁ ፊሊንግ እንደ ሁኔታችሁ እንደ ሙዳችሁ እንድቀያየሩት ነው። ከዚህ በተጨማሪም ራሱን የቻለ ፕሌሊስቶች አሉት። መኪናው ወንበሮች መኪና ውስጥ መቀመጥ ሳይሆን ሌላ ኤክስፒሪየንስ እንዲኖራቸው የሚያደርጉ ናቸው። እነዚህ ወንበሮች ኤክስኪዩቲቭ ክላስ ይባላሉ። እነዚህ ወንበሮች ላይ ቬንቲሌሽን፣ ማሞቅ የሚችሉ ወንበሮች፣ ማሳጅ፣ ሪክላይን ፋንክሽን ራሱን የቻለ ይዘው ቀርበዋል። ሌሎች መኪኖች ላይ ማታገኙት ደግሞ እዚህ ላይ አንድ ራሱን የቻለ ለየት ያለ ነገር አለ። ይህም ዜሮ ግራቪቲ ወንበሮች የሚባሉ አሉ። ይህም ኢንስፓየር የተደረጉት በናሳ ቴክኖሎጂ አማካኝነት ነው። የተሽከርካሪ ውስጥ ከምታገኟቸው ቴክኖሎጂዎች መካከል እዚህ መኪና ላይ የተገጠሙት ስክሪኖች ናቸው። የተሽከርካሪ ላይ ለአሽከርካሪውም እንዲሁም ለኋላ ሰፋሪዎች ራሳቸውን የቻሉ ስክሪኖች ተገጥሞላቸው እናኛለን። ተሽከርካሪ ለአሽከርካሪው ብቻ ሁለት ስክሪኖች አሉት። የመጀመሪያው ዋናው ኢንፎቴመንት ስክሪን ሲሆን ሁለተኛው ደግሞ ከጫፍ እስከ ጫፍ የሚዘልቅ ራሱን የቻለ እንደ አነስተኛ ድራይቨር ዲስፕሌይ ተገጥሞለት እናኛለን። ባለ 15 ኢንች ኢንፎቴመንት ስክሪኑ እጅግ በጣም አልትራ ፋስት የሚባል ነው። በጣም ስፒዱ ከሌሎቹ ተሽከርካሪዎች በምንም ተአምር የሚወዳደር አይደለም። የዚህ ስክሪን የሚሰራው ኦፕሬቲንግ ሲስተሙ ደግሞ B1 ሲስተም ይባላል። ይህም የኒዮ ራሱን የቻለ ኦፕሬቲንግ ሲስተማቸው ነው። ታዲያ ይህ ኦፕሬቲንግ ሲስተም ከሌሎቹ በምን ይለያል ልትያላችሁ ሊሆን ይችላል። የመኪናው ይሄኛው ኦፕሬቲንግ ሲስተሙ በቀላሉ አፕዴት ማድረግ ይችላልላችሁ። ከዚህ በተጨማሪ አድቫንስ የሆኑ በቮይስ ኮማንድ ማድረግ ይችላልላችሁ። ሌላኛው ደግሞ የተሽከርካሪ ላይ ራሱን የቻለ AI ተገጥሞለታል። ሁለተኛው ስክሪን ደግሞ ለተሳፋሪው ነው። ይህም ራሱን የቻለ አርቲፊሻል ኢንተለጀንስ የተገጠመለት ሲሆን አጉመንትድ ሪያሊቲ በሄድ አፕ ዲስፕሌዩ አማካኝነት መመልከት ያስችላቸዋል። ሌላኛው ደግሞ በኢትዮጵያና በትንሽ አፍሪካ ሀገራት ብቻ የሚገኘው የ5G ኮኔክቲቪቲ ደግሞ እዚህ መኪና ላይ ተገጥሞለታል። የተሽከርካሪ ራሱን የቻለ ዋይፋይ ሆትስፖት የተገጠመለት ሲሆን ብሉቱዝ ተገጥሞለታል። የመኪናው AI ዲጂታል አሲስታንት ደግሞ ናዮም ይባላል። ይህም አነስተኛ ሮቦት ነው፣ ትንሽዬ ፊት ያለው። ይህም በመታዙበት ጊዜ እንደ ጓደኛ የሆነ የምትፈልጉትን ነገሮች በቀላሉ ማዘዝ እንድትችሉና እየተቃለዳችሁ እንድታሽከረክሩ ተብሎ የተሰራ ነው። እዚህ መኪና ውስጥ ሆናችሁ ደግሞ ትንሽ ወዝወዝ ማለት ብትፈልጉ ምንም ችግር የለውም። የተሽከርካሪ በአይነቱ ለየት ያሉ ከፍተኛ ኳሊቲ ያላቸው ስፒከሮች የተገጠሙለት ሲሆን ይህም ስፒከሮች 23 ስፒከር እዚህ መኪና ላይ ተገጥሞለት እናያለን። የመኪናው የኋላ ወንበር ላይ ከተቀመጣችሁ ደግሞ እናንተ በእርግጠኝነት ከፍተኛ የሆነውን የሌግዠሪ ጥግን ታያላችሁ ማለት ነው። የመኪናው የኋላ ወንበሮች ራሳቸውን የቻለ ተች ስክሪን የተገጠመላችሁ ሲሆን የኋላ መስታወቶቹ ከፈለጋችሁ ቲንት እንዲደረጉ ወይም ደግሞ ፕራይቬሲ ግላስ እንዲሆን ማድረግ ይችላልላችሁ። ከወንበሮቹ መሃል ላይ አነስተኛ ፍሪጅ ነገር አለ። ይህ አይነቱ ነገር የምታገኙት እነ መርሴዲስ ኤስ ክላስ እንዲሁም BMW ሲሪየስ ከሚባሉ ቅንጡ መኪኖች ጋር የምታገኙትን ነገሮች በሙሉ
የሚያሟላ ነው። ለመናገር ያንተ የቅንጦት ጥግ ማን ነው ብትሉኝ እኔ መርሴዲስ W140 የሚባለው ተሽከርካሪ ለኔ የቅንጦት ጥግ ነው ልላችሁ እችላለሁ። ነገር ግን በአሁን ሰዓት ላይ እነዚህ የነዳጅ መኪኖች እየወጡ ሙሉ ለሙሉ ኤሌክትሪክ ተሽከርካሪዎች እየገቡ ይገኛሉ። እነዚህ የሚመጡት ተሽከርካሪዎች የድሮዎቹን ቅንጡ ስመ ገናና ብራንዶች ይተካሉ ብላችሁ ታስባላችሁ? ሐሳብ አስተያየታችሁን እንደተለመደው እየጻፋችሁልን። የትኛውም ተሽከርካሪ መልክ ስላለው ብቻ ከጀርመን ትልልቅ ብራንዶች ጋር በቀላሉ እናወዳደረው አንችልም። ከፍተኛ ጉልበት ያስፈልገዋል። ተሽከርካሪ የተገጠመለት የኤሌክትሪክ ሞተር በምናይበት ጊዜ የተሽከርካሪ ባለ ሁለት የኤሌክትሪክ ሞተር ተሽከርካሪ ነው። አንደኛው የፊተኛው አክስል ላይ፣ ሁለተኛው ደግሞ የኋላው አክስል ላይ ተገጥሞለት እናገኛለን። አጠቃላይም 650 የፈረስ ጉልበትና 850 ኒውተን ሜትር ኦፍ ቶርክ ማመንጨት ይችላል። ይህ እጅግ በጣም ከፍተኛ ቁጥር ነው። ከሌሎቹ BMW i7 እንዲሁም መርሴዲስ EQS 580 የሚበልጥ ነው። በቁጥር ይሄን ያህል ካልነው በምናሽከረክርበት ጊዜ እንዴት ነው ካላችሁ ከ0-100 ኪሎ ሜትር በ3.9 ሰከንድ ውስጥ መድረስ ይችላል። ይህ እጅግ በጣም ከባድ ፍጥነት ነው፣ በተለይ ለእንደዚህ አይነት ከፍተኛ ክብደት ላለው ተሽከርካሪ ስትፈልጉ ሃይዌይ ላይ ስትፈልጉ ደግሞ ከተማ ውስጥ ማሽከርከር በጣም አሪፍ ነው። የተሽከርካሪ ፍጥነቱ እንደ መጀመሪያ ልናየው እንችላለን። ሌላኛው ነገሩ የተሽከርካሪ ላይ በአይነቱ ለየት ያለ ሰስፔንሽን ተገጥሞለታል። ሰስፔንሽን አዳፕቲቭ ኤር ሰስፔንሽን ይባላል። እጅግ በጣም ከፍተኛ ፍጥነት መጓዝ በምንፈልግበት ጊዜ ለምሳሌ የአዳማው ፍጥነት መንገድ ላይ ስንፈልግ የመኪናውን ከፍታ ዝቅ በማድረግ መኪናው በከፍተኛ ፍጥነት በቀላሉ እንደ ስፖርት መኪና ፊል እያደረገ እንድንጓዝ ያደርገናል። ሌላኛው ደግሞ እንደኛ ሰፈር የማይመች መንገድ ካላችሁ እንዲሁም ስፒድ ብሬክ የሚያስቸግራችሁ ከሆነ የመኪናውን ከፍታ ወደ ላይ ከፍ በማድረግ ይህን ተሽከርካሪ እንደ መንገዱ ሁኔታ በቀላሉ ማሽከርከር ያስችለናል። የተሽከርካሪ ላይ የተለያዩ የድራይቭ ሞዶች አሉት። እነዚህም የድራይቭ ሞዶች ለከተማ ውስጥ ስንፈልግ በኢኮ፣ ከከተማ ስንወጣ ደግሞ ስፖርት ፕላስ የሚባል ራሱን የቻለ ለስፖርትና ለኢኮኖሚካል የድራይቭ ሞድ አማራጮች አሉት። ተሽከርካሪ ያለው ጉልበት እንዲሁም ምቾት ብቻ አይደለም። የተሽከርካሪ ላይ በአይነቱ ለየት ያለውና እኔ በግሌ የወደድኩት ነገር ኢንተለጀንት ድራይቪንግ ሲስተም የሚባል ነገር አለው። የተሽከርካሪ ፍጥነት ብቻ ሳይሆን ጭንቅላትም ያለው ተሽከርካሪ ልንለው እንችላለን። መኪናው በዛ ያሉ ሴንሰሮች አሉት። ከዚህ በተጨማሪ ላይዳር ሴንሰር ያለው ሲሆን 11 HD ካሜራዎች አሉት። 5 ሚሜ ዌቭ ራዳር ያለው ሲሆን 12 አልትራ ሶኒክ ሴንሰሮች ተገጥሞለታል። ታዲያ ይሄ ምንድነው ጥቅሙ ካላችሁ የተሽከርካሪ በራሱ ጊዜ ሌን ቼንጅ ማድረግ ይችላል። በጣም በተጨናነቀ ትራፊክ ውስጥ በክራውድድ ማለት ነው እዛ ውስጥ መኪናው ራሱን በራሱ ማሽከርከር የሚችል ሲሆን ፓርክ ማድረግ እንዲሁም ከቆመበት ቦታ እናንተ ስትጠሩት ወደ እናንተ መምጣት ይችላል። የአይነቱ ፊቸር በተለይ አዲስ አበባ ውስጥ ይሁን ዲሲ ይሁን ሌሎች ቦታ ላይ የምትኖሩ ተመልካቾቻችን በጣም ክራውድድ ለሆኑ ቦታዎች በቀላሉ ማሽከርከር እንድትችሉ የሚያግዛችሁ ነው። መኪናው ታዲያ ምን ያህል ኪሎ ሜትር መጓዝ ይችላል በአንድ ጊዜ ቻርጅ እያላችሁ ሊሆን ይችላል። እነዚህ መኪኖች ላይ የተገጠመላቸው ባትሪ ባለ 100 ኪሎዋት አወር NMC ባትሪ የተገጠመላችሁ ሲሆን በአንድ ጊዜ ቻርጅም የተሽከርካሪ እስከ 650 ኪሎ ሜትር መጓዝ ይችላል። ነገር ግን ከሌሎች መኪኖች የተሽከርካሪ ለየት ይላል። እንደ ሌሎች መኪኖች በአንድ ጊዜ 600 ብቻ ሂዶ የሚቆም አይደለም። ይህ ኒዮ ፓወር ስዋፕ ቴክኖሎጂን ሰፖርት የሚያደርግ ነው። ይህ ማለት መኪናችሁን ይዛችሁ ሄዳችሁ ያለቀውን ባትሪያችሁ አውጥተውላችሁ ፉል ቻርጅ በሆነ ባትሪ በሌላ ባትሪ ማለት ነው ይቀየሩላችኋል። የሚፈጀው በ5 ደቂቃ ባትሪያችሁን መቀየር ያስችላችኋል። በቅንጦት መኪኖች ላይ ፐርፎርማንስ እንዲሁም ዲዛይን በጣም አስፈላጊ ነው። ነገር ግን ከሁሉም በላይ በጣም አስፈላጊና ምንም አይነት ድርድር የማይኖረው ነገር ቢኖር የአደጋ የመከላከል ብቃታቸው ነው። ኒዮ ET9 ደግሞ ያለውን የሴፍቲ ስታንዳርድ ሚት ማድረግ ብቻ ሳይሆን አዲስ ስታንዳርድ ሴት ያደረገ ተሽከርካሪ ነው። መኪናው የአደጋ የመከላከል ብቃት ራሱን የቻለ የተገጠሙለት አስገራሚ ፊቸሮች አሉት። ከነዚህ መካከል የተሽከርካሪ ኒዮ ፓይለት 2.0 የተባለ አውቶኖመስ ድራይቪንግ አሲስታንት ለሴፍቲ ተብሎ የተገጠሙለት ነገሮች አሉ። ከነዚህ መካከል አውቶኖመስ ኢመርጀንሲ ብሬኪንግ፣ አዳፕቲቭ ክሩዝ ኮንትሮል፣ ሌን ኪፕ አሲስት፣ ትራፊክ ጃም አሲስት፣ ብላይንድ ስፖት ዲቴክሽን እንዲሁም የኋላ ግጭትን ቀድሞ ማወቅ የሚችልበት RCTA የሚባል ቴክኖሎጂ ተገጥሞለታል። መኪናው በአደጋ የመከላከል ብቃቱም ከምናውቃቸው የቅንጦት ተሽከርካሪዎች የሚበልጥ እንጂ በምንም አይነት ሁኔታ የሚያንስ አይደለም። መኪናውን በጣም ወድጄዋለሁ። ሀገር ውስጥ እስኪገባም በጣም ቸኩያለሁ። የተሽከርካሪ እንግዲህ በገበያ ውስጥ በዓለም አቀፍ ገበያ ላይ የሚሸጡበት የተለያየ ዋጋዎች አሏቸው። እነዚህ መኪኖች በቻይና ውስጥ ዝቅተኛው ትሪም ሌቭል የሚባለው ከ91200 የአሜሪካን ዶላር ጀምሮ እስከ 100,000 የአሜሪካን ዶላር ድረስ እየተሸጡ ይገኛሉ። ይህም እንደ መኪናው ትሪም ሌቭል ልዩነት አላቸው። ተሽከርካሪ ሀገር ውስጥ በሚገባበት ጊዜ መኪናው ያሉትን እያንዳንዱ ፊቸሮችን እያንዳንዱ ነገሮችን በስፋት የምናይ ይሆናል ነው ሀገር ውስጥ በቅርብ ጊዜ እንደሚገባ ይጠበቃል። ለዛሬ ይዤላችሁ የቀረብኩት መረጃ ይሄን ይመስል ነበር። መረጃውን ከወዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር የተገናኙ የተለያዩ መረጃዎችን መከታተል ፈልጉ ከሆነ ሰብስክራይብ ያድርጉ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።